ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን ቆያችሁልን? የደረሱን ሰበር መረጃዎች አሉ እነሆ ወደ እናንተ አቀርባለሁኝ። የቀድሞ የቄሮ አሰልጣኝ ጀዋር መሐመድ ለአማራ ሕዝብ ዘብ ቆማለሁ። ከዚህ በኋላ ቄሮ ብሎ ነገር የለም። የቄሮን የአንዳንዱ ቡድኔን አካላትን ለፋኖ አሰለጥናለሁ ብሎ ተናግሯል። ጀዋር መሐመድ ከዚህ በፊት እንደምናውቀው አንድ እንኳን እኔ ታሰርኩኝ ወቸው ጉድ ሊገሉኝ ነው ብሎ በለቀቀው የፌስቡክ አንድ መልእክቱ ስንት ቄሮ ተነስቶ ስንት የአዲስ አበባን መንገድ እንደዘጋና ስንት ጎማዎችን እያቃጠለ ሽብርተኝነትን ሲፈጥር እንደነበር እናውቃለን። አሁን ላይ እኔ ከፋኖ ጎን ነኝ፣ ፋኖ አዲስ አበባ ለመግባት ብቻ ያስብ እንጂ ከዚህ በፊት የተደረገው እኔ አንድ ታሰርኩት ባሉት የሆኑት የቄሮ ልጆች መንገዱን ሲዘጉ ቦታውን ሲያተራምሱ የኢትዮጵያ ሕዝብ አይቷል። ስለዚህ ምን ያክል ኃይልና ስልጣን እንዳለኝ ግልጽ ነው። አሁንም አማራ ላሉት የኔ የቄሮ አባላት አንድ መልእክት ብቻ መጻፍ ነው የሚጠበቅብኝ። ሁሉም ይንቀሳቀሳል፣ ሁሉም ይሰራል፣ ሁሉም ያተራምሰዋል። እሱ እስኪገባ ነው እንጂ የሚጠብቀው እኔ አዲስ አበባ በሚገባ ቀን እዚህ ያለውን ነገሮች ሴፍ አድርጌ ለመጠበቅ ምንም አይነት የሚፈጅብኝ ምንም ነገር የለም። አንድ ቴክስት ለቡድን አባላት በቂ ነው። የተለያዩ ቦታ ያሉኝም መሳሪያዎችንም ፋኖን እንዲያግዘው ለፋኖ እልክለታለሁ፣ ለፋኖ አቀርብለታለሁ። ከዚህ በኋላ እኔ ከዘመነ ካሴ ጎን ነኝ። አብይን ተጋግዘን አብረን እንገለብጠዋለን። ምክንያቱም እየተሰራ ያለው ነገር አሁን ግልጽ ሆኖልኛል። አብይ ሀገሪቷን እንዴት እያወደማት እንዳለ በጣም ግልጽ ሁኔታ ነው። እኔ ከዚህ በፊት የነበሩትን መንግስታት ደጋፊ ወይም ደግፊ ባልቆምም ነገር ግን አሁን ያለው ደግሞ እጅግ በጣም ልንቃረነው የሚገባ ነው። አንድም አስደሳች ስራ የለውም። እሱ የሚያውቀው መንገድ መጥረግና መንገድ ማጽዳት ብቻ ነው። የአማራ ህዝብ በየቦታው እያለቀ ነው። ምን የአማራ ህዝብ ብቻ ኦሮሞ ክልል ላይ ያሉት እሱን የማይደግፉ አማራም እኔም ኢትዮጵያዊ ነኝ አማራም ኦሮሞም ትግራይም ሲጎዳ አናይም የሚሉትም የኦሮሞ አካላት ንጹህ የኦሮሞ ህዝብም እያለቀ ነው። በዚህ ሰዓት የአማራው ህዝብ በብዛት በልቅም ነገር ግን ከስሩ ኦሮሞ እኔ ነኝ እኔ ተወካዩ ነኝ የሚልም አስከሰ እያለቀ ነው። ለምን ግልጹን አናወራም? የፓርቲ ማድረግ የሚፈልገው የተወሰኑ ኦሮሞችን ብቻ ይዞ መሄድ ነው እንጂ ሙሉ ለሙሉ የኦሮሞ አካላትን የሱ ወገን ማድረግ ብቻም አይደለም። የግልጽ ሁኔታው ነው። ምክንያቱም ኦሮሚያ ክልል ያለቀውን ሰው ማየት ግልጽ ነገር ነው እየተፈጠረ ያለው አሁን ላይ ለኔም ግልጽ ሆኖኛል። በፊት ላይ ኦሮሞን ብቻ የሚወክልና ኦሮሞን ነፃ ለማውጣት የሚታገል እኔ የሚመስለኝ ነበር። አሁን ላይ ሳስበው ግን ፍጹም እንደዛ አይደለም። እሱ የመረጣቸው ያላቸው ሰዎች ብቻ እየደገፈ ሌላውን እየጣለ ሌላውን እየጨቆነ ሌላውን እየገደለ ሌላውን እያሰቃየ ሌላውን እየቀበረ እሱ ብቻውን መቀጠል ነው የሚፈልገው። የውጪ አካላት እኛን እንዳይጨቁኑ ወይም ደግሞ ለኛ ፍትህ ከጎናችን እንዳይቆሙ ውስጥ ለውስጥ መስራት ያለበትን እየሰራ ከላይ ልክ እንደ ከረሜላ ወረቀት አዲስ አበባን አሸብርቋት ቦሌን አሸብርቋት ቦሌን አበልጽጓት አዲስ አበባን አሰማምሯት አስፋልቱን ሰርቶ እየተገኘ ወይም ደግሞ በቪዲዮ በፎቶ እየቀረጸ እየለቀቀ ነው። ይህን መስራቱ ብቻ ጎበዝ መንግስት ጎበዝ ሰው ሊያስብለው አይችልም። ምክንያቱም የሰው ልጅ አስፋልቱን አይበላው አበባውን ቀንጥሶ አይጠቀምበት። የሰው ልጅ ምግብና መጠለያ ያስፈልገዋል። ይህ እየተፈጠረ ያለው በሀገሪቷ እጅግ በጣም አጸያፊ ጉዳይ ለሁላችንም ቢሆን ግልጽ ነው። ስለዚህ እኔም ከዚህ በኋላ ከአማራ ጎን ነኝ። የአማራ ህዝብ ልጅ ዘብ እቆማለሁ። ዘብ ለፋኖ ቋሚ ነኝ። አይደለም እኔም የቡድን አካላትን ጭምር ለፋኖ ቋሚ ናቸው። ከዚህ በኋላ ፋኖ አንድ ነገር ቢፈልግ እኔ ለነሱ አንድ ቴክስት መጻፍ ብቻ በቂ ነው። ገብተው ያለበት ቦታ ማነቅ የሚችሉ ኃይለኛና ለኔ ዘብ የቆሙ የቄሮ አባላት ከዚህ በፊት እንዳሉም ታውቃላችሁ፣ አሁንም አሉ። እሱ የሚያውቃቸው የኔ ብሎ የሚያቀርባቸው እንኳን በዚህ ሰዓት የቄሮ አባል ናቸው። ከኔ አንድ ቴክስት ቢሰሙ ወይም ከኔ አንድ ቴክስት ቢጻፍላቸው እዛው ባለበት እዛው በተኛበት ቤተ መንግስት ውስጥ እንደሚያንቁት ግልጽ ነው። እኔ ይሄን ያክል ፓወር አለኝ፣ ፓወሬንም አውቃለሁ፣ ፓወሬንም እጠቀምበታለሁ። ከዚህ በኋላ ግን የአማራ ህዝብ ሲጎዳም ሆነ ሲፈናቀልም ሆነ ሲቀበር ማየት አልፈልግም። አንገቱን ቀና አድርጎ እንዲሄድም ስለምፈልግ ጭምር አደርገዋለሁ። ዘመነ ካሴ ከዚህ በኋላ መናገር ያለብህ አንድ ነገር ብቻ ነው። አንተ ይሄንን አድርግ ብለህ እዘዘኝ እንጂ እኔ አደርገዋለሁ። ምክንያቱም ከዚህ በኋላ እኔ ከናንተ ጎን ነኝ። እኔ የናንተ ድምጽ ነኝ። እኔ ኢትዮጵያዊ ነኝ። እኔ ቄሮ ብሆንም የትኛው ኦሮሞ ነው? ኦሮሞ ህዝብ ማለት እኮ ሲርብህ አብልቶ ሲጠጣ ውሃ ሳይሆን ወተት አቅርቦ የሚሸኝ ህዝብ ነው። እንዴት እንደዚህ ላለ ህዝብ ይሄ ምላሽ ይገባዋል? አሁን ላይ እየተፈጠረ ያለው እጅግ በጣም የሚያሳፍር ነገር ነው። የአማራ ህፃናት የአማራ ተወላጆች ኦሮሞን እንዲጠሉ ተደርጎ እየተገደደ ነው። ይህ ማለት ደግሞ ሀገርን ማጥፋት ሀገርን ገደል መክተት ነው እንጂ ሀገር ማበልጸግ አይደለም። ምክንያቱም የኦሮሞ ህዝብ አማራ ኦሮሞ ሳይል የራበውን አብልቶ የተጠማውን አጥጥቶ እንግዳ አስተናግዶ የሚሸኝ ህዝብ ነው።
ይህን ነገር እኛው ተረክበን ለቀጣይ ህዝብ ማስረከብ አለብን እንጂ ሲወድም ማየትና ሲወድም መመልከት የለብንም። ስለዚህ እኔም ከዚህ በኋላ የፋኖ አባል ነኝ፣ የመጣው ይምጣ። ለኔ እስር ብርቅ አይደለም። ከዚህ በፊት ታስሬ ወጥቻለሁ። ለኔ ትግል ብርቅ አይደለም። ከዚህ በፊት የምበላው የምጠጣው አጥቼ በተለያየ በረሃ ስሰቃይ ኖሬያለሁ። ለኔ ሀብትና መንደላቀቅ ብርቅ አይደለም። ምክንያቱም እየኖርኩትም እያሳለፍኩትም ያሳለፍኩትም ነውና የትኛውም የህይወት መንገድ የትኛውም የህይወት ፍርርቅ ለኔ ብርቅ አይደለም። ስለዚህ እጋፈጠዋለሁ፣ አብይን እንገለብጠዋለን፣ እኔም ከጎናችን ነኝ ብሎ ተናግሯል። አብይ በዚህ ሰዓት ብዙዎቹ እየከዱት በግልጽ ከዚህ በፊት ቢከዱት ውስጥ ለውስጥ ነበር። አሁን ላይ ግን በግልጽ እየከዱት ብልጽግናን እየተሳደቡ እየነቆሩ እየሰደቡ ስለሆነ ትንሽ የተሸማቀቀ ይመስላል። ምክንያቱም ብዙ ሚስጥሮችን የሱ አጋር በነበሩበት ሰዓት ብዙ እኔንኛ ለሚስጥሮችን አካፍሏቸዋል፣ አምኗቸውም ነበረ እና አሁን ላይ እየከዱት ወደ ፋኖ እየገቡ መሆኑን ሳይ ትንሽ የተሸበረ ይመስላል። እሱ የተመካው በመሳሪያ ነው። ከዚህ በፊትም የተለያዩ የሶሻል ሚዲያዎች ላይ አብይ እራሱ እኔ ጋር ያለው ከእናንተ ጠመንጃ የጠነከረ ነው፣ የእናንተ ጠመንጃ እዛው ተተረማምሳ ታልቅ፣ እዛው ተደፋፍኖ እዛው ይጠፋ ይሆናል እንጂ እኔ ጋር የመድረሱ ኃይል እጅግ በጣም ጠባብ ነው። ምክንያቱም እኛ ያለንበት በቴክኖሎጂውም ሆነ በመሳሪያው የራቀቀ ላይ ነው። ስለዚህ እዛው ተንደፋደፉ እንጂ ምንም አታመጡም ብሎ ተናግሯል። ይህንን ለመሻር የተለያዩ የፖለቲካ ፓርቲዎች ደግሞ ከፋኖ ጎን እየቆሙ የየራሳቸውን መሳሪያም ሆነ የየራሳቸውን የቡድን አካላት ልክ እንደ ጀዋር መሐመድ አሳልፈው እየሰጡ ከፋኖ ጎን እየቆሙ እንደሆነ ግልጽ ሁኔታዎች እየታዩ ነው። ያማለ ይሄ ኢትዮጵያ አንድ ለማድረግ የተነሳው ፋኖ እንደሆነ እንግዲህ ለህዝቡም እየተነሱ ነው። እንደዚሁም ደግሞ የፋኖ አባላት እጅግ በጣም ደስታ ላይ ናቸው። ምክንያቱም ፋኖ ትንሽ በጀት ያጥረዋል። ሁሉም በየበጀቱ ሁሉም በየአቅሙ ከረዳው ደግሞ ድሉ ቅርብ እንደሆነ ድሉ እንደማይርቅበት ግልጽ ሁኔታዎች እየታዩ ነው ማለት ነው። የፋኖ ደጋፊዎችም ኢትዮጵያ ውስጥም ያሉ እንደዚሁም ከአገር ውጪ በተለይ ደግሞ ሞር ነፃነት አግኝተው በቪዲዮም በምንም ሲደግፉም ሲደሰቱ መታየቱ የሚችሉት እነሱ ናቸው። ምክንያቱም በዚህ ሰዓት የፋኖ ደጋፊ ነኝ ብሎ አንድም ሰው ኢትዮጵያ ላይ ትንፍሽ ማለት አይችልም። ውስጡንም ሀዘኑንም ደስታውንም በውስጡ ነው የሚይዘው። ግን ውጭ ላይ ያሉት የተለያዩ የፋኖ አባላቶች ሲደሰቱ ሁሉም እየመጡ ነው እኛ እናሸንፋለን እያሉ በየቲክቶኩ ሲያወሩ እየተሰሙ ነው ማለት ነው። እንግዲህ እኛም መልካም ምኞታችንን እንገልጻለን። ድል ለፋኖ። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሁሌም ቢሆን ፈጣንና ትኩስ መረጃ ወደ እናንተ ይዘላችሁ እንቀርባለን። ስለተከታተላችሁን እናመሰግናለን። መልካም ቀን።